እግዚአብሔር ይበቀልልሃል። አሳልፈ ለእግዚአብሔር ስጥ። ዛሬ ንጹሕ ደም የምታፈስ ያ ደም አንተን ይፈላለግሃል። የዘራኸውን ታጭዳለህ። ነገ ወንበር ላይ ትወጣለህ፣ ስልጣን ላይ ትወጣለህ፣ ንጉሥ ትሆናለህ፣ የእስራኤል መሪ ትሆናለህ። ያን ጊዜ ዛሬ የሰራኸው ግፍ፣ ዛሬ ያፈሰስከው ደም ነገ ታጭደዋለህ፣ ነገ ታገኘዋለህ። እኔን የላከኝ እግዚአብሔር ነው አለችው። ኃጢአተኞችን ይወዳል፣ ኃጢአትን ይጠላል፣ ኃጢአተኞችን ይወዳል። አካባቢ ቀይረን የሰራነውን ኃጢአት፣ ሰፈር ቀይረን የሰራነውን ኃጢአት፣ ከመጋረጃ በስተጀርባ የሰራነውን ኃጢአት፣ መስኮትና በር ዘግተን የሰራነውን ኃጢአት፣ ቪዛ አውጥተን ሀገር ቀይረን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን ፊቱ ይቆማል? ስንቱ ነው በእኛ ምክንያት ከመንፈሳዊ ሕይወት የወጣው ከጉባኤ የተለየው? ምንም የማያውቁትን እኮ እየወሰድን እያለማመድናቸው፣ ስካር የማያውቁትን ስካር እያለማመድናቸው፣ ዝሙት የማያውቁትን ዝሙት እያለማመድናቸው፣ ሐሜት የማያውቁትን ሐሜት እያለማመድናቸው ይዘን እየመጣን ንስሐ እንዲገቡ እያደረግን እንዲቆርቡ እያደረግን፣ ይሄ ጥሩ ነው። አንዳንዶቻችን ግን ለሰዎች መጥፋት እስካሁን ምክንያት የሆኑ ሰዎች ታበሱ። ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው አለ። ወገኖቼ ጨለማን ተገን አድርገን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን በፊቱ ይቆም ነበር? እኔ እዚህ ጋር ቆሜ የማስተምረው እግዚአብሔር ብዙ ነገር ስለተወልኝ ነው። ምእመናን እናንተ ጠዋት ማታ ወደ መቅደሱ የምትገሰግሱት፣ ቁጭ ብላችሁ ይህንን የእግዚአብሔር ቃል የምትሰሙት፣ የከንፈራችሁን ፍሬ ዝማሬ፣ ምስጋና ለእግዚአብሔር የምታቀርቡት፣ ቅዳሴ መተን የምናስቀድሰው፣ መቅደስ ገብተን ተንሱ ጸልዩ የምንለው ባካችሁ በጽድቃችን አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ዘማሪያን፣ ዘማሪያት በዚህ ቅድስና ስፍራ ላይ ቃሉን ለመስማት እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የሴቲቱ አእምሮ ታላቅ ነበረ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በአንደኛ ሳሙኤል በምዕራፍ 25 ቁጥር 3 ላይ ነው። ወዲያ ፈጠነችና ከአህያዋ ላይ አቤግያ ወረደች፣ ዳዊት እግር ስር በግንባሯ ተደፋች ይላል። እንዲህም አለችው፣ አቤግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች፣ በምድር ላይም እጅ ነሳች፣ በእግሩም ላይ ወደቀች። እንዲህም አለችው፣ ጌታዬ ሆይ አለችው። ዳዊትን እኮ ነው። ጌታዬ ሆይ ይህ ኃጢአት በኔ ላይ ይሁን፣ እኔ ባሪያ በጆሮ ልናገር፣ የባሪያህን ቃል እባክህ አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምንሃለሁ። እንደ ስሙ ነው፣ ስንፍና አድሮበታል። እኔ ባሪያህ ግን ካንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ፣ ወደ ደም እንዳትገባ ንጹሕ ደም እንዳታፈስ እኔን የላከኝ እግዚአብሔር ነው አለች። እሱ ምናምንቴ ሰው ነው።
አይምሮ የለውም፣ ሰነፍ ነው፣ ግሩም ክፉ ነው። የላካቸውን 10 ጎልማሶች አይቻቸው ቢሆን ኖሮ አግኝቻቸው ቢሆን ኖሮ እንኳን የጠየቅከውን ከጠየቅከው በላይ በሰጠሁ ነበረ፣ በላኩልህ ነበረ። ነገር ግን አላዩአቸው መልእክተኞችን። ስለዚህ ንጹሕ ደም እንዳታፈስ እግዚአብሔር ይበቀልልሃል። አሳልፈ ለእግዚአብሔር ስጥ። ዛሬ ንጹሕ ደም ብታፈስ ያ ደም አንተን ይፈላልግሃል። የዘራኸውን ታጭዳለህ። ነገ ወንበር ላይ ትወጣለህ፣ ስልጣን ላይ ትወጣለህ፣ ንጉሥ ትሆናለህ፣ የእስራኤል መሪ ትሆናለህ። ያን ጊዜ ዛሬ የሰራኸው ግፍ፣ ዛሬ ያፈሰስከው ደም ነገ ታጭደዋለህ፣ ነገ ታገኘዋለህ። እኔን የላከኝ እግዚአብሔር ነው አለችው። ማን የላከኝ አለችው? ታላቅነቷን አስተውሉ ያቤግያን። እግዚአብሔር ነው የላከኝ። ንጹሕ ደም እንዳታፈስ፣ በቀል እንዳታደርግ፣ ነፍስ እንዳታጠፋ እግዚአብሔር ልኮኝ ነው የመጣሁት አለችው። ዳዊት አቤግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አላት። ምን ታዋርታለች አላለም ዳዊት። አልናቃትም። በዓይነ ሕሊናችሁ ሳሉ ዳዊት በጣም ትልቅ ሰው ነው። በሰራዊት የሚታጀብ ነው። እግዚአብሔር ብዙ ጸጋ የሰጠው ሰው ነው። የአንድ ምስኪንን ሴት ቃል ሰማ። ክፉ ነገር ከአንደበቱ አልወጣም። ማናት ደግሞ እቺ? ያዟት፣ እሰሯት፣ ግረፏት፣ እንዲያርጓት አላለም። ምንድን ያለው? ዳዊትም አቤግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። አመነ። አንቺን የላከልኝ እግዚአብሔር ነው አላት። ዝቅ ብሎ እንዲህ አለ፣ በቀል እንዳላደርግ። ምን እንዳላደርግ? በቀል እንዳላደርግ፣ እንዳልበቀል፣ ንጹሕ ደም እንዳላፈስ፣ ነፍስ እንዳላጠፋ የከለከለኝ አይምሮሽ የተመሰገነ ይሁን አላት። አንቺም የተመሰገንሽ ሁኚ፣ ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አንድ ወንድ እንኳን ባልቀረ ነበረ። ዳዊትም ያመጣችውን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማው፣ ፊትሽንም አከበርኩኝ አላት። ይዛ የመጣችውን እጅ መንሻ መብል መጠጡን ተቀበላት። አንቺን ወደ እኔ የላከ የእስራኤል አምላክ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ነው ብሎ አመነ። ይህም ደግሞ በቀል እንዳላደርግ ነው አለ። የእግዚአብሔርን ሕግና ትእዛዝ እንዳልተላለፍ ነው አለ። ስለዚህ የከለከለኝ አይምሮሽ የተመሰገነ ነው፣ ታላቅ አይምሮ ያለሽ ናት ብሎ ደገመው። እሷን ወደ ቤት አሰናበታት ይላል። አቤግያም ወደ ናባል መጣች፣ ወደ ቤቷ ወደ ባሏ ጋር መጣች ማለት በቤቷ ላይ አንዣበበውን ሞት አስቀርታ ታሪክ እንዲቀየር ነገር እንዲገለበጥ አድርጋ ዳዊት በመጣበት እንዲመለስ አድርጋው ወደ ቤቷ መጣች፣ ወደ ናባል ጋር። በቤት እንደ ንጉሥ ግብዣ ያለ ተደርጎ ነበር ይላል። በጎቹን እየሸለተ ስለነበረ ናባል ትልቅ ድግስ ደግሶ ነበር፣ እጅግም ሰክሮ ነበር ይላል። ደስ ብሎትም ነበረ። ስለዚህ እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችው። ሰክሯል። የሰከረ ሰው ራሱን ይስታል። በዛ በስካር መንፈስ ምንም ልትለው አልወደደችም። አቤግያ እስኪነቃ ታገሰችው፣ ዝም አለች፣ ምንም ነገር አልነገረችውም ይላል። በነጋው የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይሄንን ነገር ነገረችው። ዳዊት ከናባል ቤት ውስጥ ያሉትን ወንዶች አንድም አላስቀርም ብሎ 400 ሰዎችን ሰይፍ አስታጥቆ እንደመጣ ኋላም እሷ ያደረገችውን ነገር ለባሏ ለናባል ከስካሩ በነቃ ጊዜ ተረከችለት ነው የሚለው መጽሐፍ፣ ነገረችው ይላል። ልክ ይሄንን ስትነግረው ልቡ በውስጡ ሞተ ይላል። የናባል ልቡ በውስጡ ሞተ፣ እንደ ድንጋይም ሆነ። 10 ቀንም ከ10 ቀንም በኋላ
እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ ይላል። በዓይነ ሕሊናችሁ ሳሉ አቤግያ ለባሏ ለናባል ዳዊት በቤቱ ላይ ሊያደርግ ያሰበውን ከተረከችለት በኋላ እሷ ደግሞ ያደረገችውን ነገር በነገረችው ጊዜ ልቡ በውስጡ ሞተ፣ ራሱን ስቶ ወደቀ። ለ10 ቀን ያክል ስትንከባከበው ይሻለዋል እያለች ይነቃል እያለች አቤግያ ጠበቀች። ነገር ግን የእግዚአብሔር ፍቃድ ሆነና በእግዚአብሔር ስለተቀሰፈ ከ10 ቀን በኋላ ናባል አንቀላፋ፣ ሞተ ይላል። ታሪኩን አንዴ ልጨርስ። ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውን ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቤግያን ተነጋገራት። የዳዊትም ባሪያዎች ወደ ቀርሜሎስ ወደ አቤግያ በመጡ ጊዜ ዳዊት ያገባሽ ዘንድ ወደ አንቺ ልኮናል ብለው ነገሯት። ተነስቷ በግንባሯ ወድቃ እጅ ነሳችና እነሆ እኔ ገረድ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ። አቤግያም ፈጥና ተነሳች፣ በአህያ ላይ ተቀመጠች። 5 ገረዶች ተከተሏት፣ የዳዊትን መልእክተኞች ተከትላ ሄደች፣ ሚስትም ሆነችው ይላል። ትሕትናዋን ተመልከቱ። እኔ እንደው እግሩን ማጠብ እንኳን ማይገባኝ እንኳን የዳዊት ሚስት ልሆን ይቅርና እግሩን ዝቅ ብዬ ማጠብ አይገባኝም አለች። አላ እግዚአብሔር ፍቃድ ሆነና ዳዊት አቤግያን አግብቶ ኖረ ይላል ታሪኩ። ባጭሩ ታሪኩ ይሄ ነው። ከዚች ሴት ምንድን ነው የምንማረው? እሱን ባጭሩ ጥቂት ነገሮችን አያል። ይህ አስደናቂ ታሪክ በብሉይ ኪዳን ያላት አቤግያ አሁን ይህን ድምፅ ለምንሰማ ለኛ ምንድን ነው የምታስተምረን? ከታሪኩ ምንድን ነው የምንማረው? ታሪኩን መተረክማ ቀላል ነው። ከዚህ በፊትም በአንድም በሌላም መንገድ ሰምተነው ይሆናል። ከዚህ ታሪክ ምን እንማራለን? የመጀመሪያ ከአቤግያ የምንማረው ሰውን ከነ አመሉ ችሎ መኖር። ተረክን አይደል? ናባል ክፉ ግብር ያለው ባለጌ፣ ለትዳሩ የማይታመን ሸካራም ምናምን እንደነበር መጽሐፍ ቅዱስ የመዘገበውን ተረክ ነው። ብዙ ድካም አለበት፣ ብዙ ስህተት አለበት፣ ብዙ ወንጀል አለበት። ልፍታ ብላ ብትል አቤግያ ናባልን ለመፍታት በሰውኛው አጥጋቢ ምክንያት ነበራት፣ ግን ለመፍታት አላሰበችም። ከነ አመሉ እስኪሞት ድረስ ነፍሱ ከስጋው እስክትወጣ ድረስ አቤግያ የባሏ የናባልን አመል ችላ ኖረች። ሚስቶች እዚህ ውስጥ ካላችሁ ባሎቻችሁ ድካም ሊኖርባቸው ይችላል። ደካማ ጎን ሊኖርባቸው ይችላል። ባካችሁ ድካማቸውን፣ ጉድለታቸውን ችላችሁ አብራችሁ ኑሩ። መፋታት መፍትሄ አይደለም። ችግሮቻችሁን ፍቱ እንጂ ትዳራችሁን አትፍቱ። አቤግያ የምታስተምረን ይሄንን አመሉን፣ ድካሙን፣ ደካማ ጎኑን አይታ እንዳላየ ሰምታ እንዳልሰማ ሆና በትዳሯ ታምና እስከ መጨረሻው ድረስ ጸናች። አምላካችን እግዚአብሔር እኛን ከነድካማችን እንደተሸከመ ሌሎቹንም ከነድካማቸው እንድንሸከም ሁላችንን ይርዳ። መጽሐፍ እንደዚህ ይላል። አንድ የምናውቀው ታሪክ በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ የተመዘገበ ታሪክ፣ ሁላችንም የምናውቀው ታሪክ። በአንድ ወቅት ፈሪሳውያን አንዲት ሴት ስታመነዝር አገኘናት ብለው እየጎተቱ እያዳፉ ወደ ኢየሱስ ክርስቶስ ይዘው አመጧት። እቺ ሴት ስታመነዝር አግኝተናታል፣ ኦሪቱ ወይም ሙሴ እንደነዚህ ያሉት በድንጋይ ተወግረው እንዲሞቱ ያዛል፣ አንተ ስለሷ ምን ትላለህ አሉት።
አሁን ትወገር ቢል በድንጋይ ትወገር ቢል የእግዚአብሔር ልጅ ነኝ ይላል። ነገር ግን በሰው መሞት ደስ ይለዋል ሊሉ አይ አትወገር ነፃ ልቀቋት ብሎ ቢል ደግሞ ሕጋችንን ሻረ ብለው ሊከሱት ስህተት ሲፈልጉበት ምክንያት ሲፈልጉበት ይህን ጥያቄ ጠየቁት። ስታመነዝር አግኝተናታል ምን ትላለህ አሉት። እኔን ታሪክ ሳነብ በጣም የሚገርመኝ ይዞ የመጡት ሴቷን ነው፣ ወንዱን ይዞ አልመጡት። መቼስ ብቻዋን አታመነዝርም። የታል ወንዱ? ሴቷን ነው አንጠልጥለው ይዟት የመጡት። ስታመነዝር አግኝተናል ብለው የከሰሷት የወነጀሏት ሴቲቱን ነው። ታሪኩ እንደምናውቅ ዝም አለ ክርስቶስ። መጀመሪያ መላልሰው ጠየቁት፣ ደጋግመው ጠየቁት፣ ፍረድልን አሉት። ምንድን ነው ያላቸው? ከእናንተ መካከል እሷ የሰራችውን ኃጢአት ያልሰራ ሰው በድንጋይ ምን ያርጋት? ይገራት። ልክ ይህን ሲናገር ይላል ከትልቅ እስከ ትንሽ ድረስ አዳራሽ ውስጥ የነበሩት አንድ አንድ እያሉ ወጡ። ቀና ሲል ሴቲቱ ብቻዋን ቆማለች። አንቺ ሴት ከሳሾችሽ ወዴት አሉ አላት። በድንጋይ ትወገር ብለው እየጎተቱ እየጣሉ እያነሱ እያዳፉ ወደ እኔ ያመጡሽ ከሳሾችሽ ወዴት አሉ አላት ክርስቶስ። ወዴት እንዳሉ አላውቅም አለች ሴቲቱ። በይ አንቺም አልፈረድሽም በእነሱ እኔም አልፈርድብሽም። ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻል፣ በሰላም ወደ ቤትሽ ሂጂ አላት። በድንጋይ ሊያስወግራት የመጡት አንገታቸውን ደፍተው አፍረው ተመለሱ። አዝና የመጣች አንገቷን ደፍታ የመጣች መከራዋን እያሳዩት ያመጣች ሴት ቀና ብላ ኃጢአቷ ተሰርዮላት በሰላም ወደ ቤቷ ሄደች። ወገኖቼ እነዚህ ፈሪሳውያን በዚች ሴት ላይ ለመፍረድ ምንም ሞራል የላቸው። እሷ የሰራቸውን ኃጢአት እነሱም ሰርተውታል። ስለዚህ ከእናንተ መካከል ንጹሕ የሆነ እሷ የሰራችውን ኃጢአት አልሰራውም የሚል ሰው ካለ ፈቀድኩለት ይውገር ሲል አይ እሷ የሰራችውን ኃጢአትማ እኛም ሰርተነዋል፣ በግልጽም ሰርተነዋል፣ ተደብቀንም ሰርተነዋል። ስለዚህ ብለው ወጡ። አንድም ሰው ንጹሕ አልነበረም ሴቲቱን ለመውገር የበቃ። ስለዚህ የእግዚአብሔር ልጆች ይሄ ድምፅ የሚሰማ ሚስቶች በባሎቻችን ድካም፣ አመል፣ ደካማ ጎን ከመፍረድ ይልቅ በጸሎት እንደግፋቸው፣ በጸሎት እናግዛቸው። ባሎች በሚስቶቻችን ላይ ከመፍረድ ይልቅ አይ ይሄ ደካማ ጎኗ ነው ብለን ወደ ፍቺና ወደ ሌላ ነገር ከመሄዳችን በፊት በጸሎት ሚስቶቻችንን እናስ። በማንም ሰው ላይ አንፍረድ ወገኖቼ። እግዚአብሔር እኛን እያኖረን ያለው በስራችን በጽድቃችን ሳይሆን በምህረትና በቸርነቱ ነው። እውነት ሐሰት መስክሩ። እውነት ሐሰት። ዳዊት ምን አለ? አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው። እዚህ መዝሙር 129 ቁጥር 3 ላይ ተመዘገበ እግዚአብሔር ቃል። አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው አለ። ወገኖቼ ጨለማን ተገን አድርገን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን በፊቱ ይቆም ነበር? እኔ እዚህ ጋር ቆሜ የማስተምረው እግዚአብሔር ብዙ ነገር ስለተወልኝ ነው። ምእመናን እናንተ ጠዋት ማታ ወደ መቅደሱ የምትገሰግሱት ቁጭ ብላችሁ ይህንን የእግዚአብሔር ቃል የምትሰሙት የከንፈራችሁን ፍሬ ዝማሬ፣ ምስጋና ለእግዚአብሔር የምታቀርቡት ቅዳሴ መተን የምናስቀድሰው መቅደስ ገብተን ተንሱ ጸልዩ የምንለው ባካችሁ በጽድቃችን አይደለም፣ ለእግዚአብሔር ተመችተነው አይደለም፣
አካባቢ ቀይረን የሰራነውን ኃጢአት፣ ሰፈር ቀይረን የሰራነውን ኃጢአት፣ ከመጋረጃ በስተጀርባ የሰራነውን ኃጢአት፣ መስኮትና በር ዘግተን የሰራነውን ኃጢአት፣ ቪዛ አውጥተን ሀገር ቀይረን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን ፊቱ ይቆማል? እሱ ባለብዙ ምሕረት ነው። መዓቱ የራቀ ነው። ምሕረቱ የበዛ ነው። እንዳየ እንደተመለከተ አይፈርድም። ትዕግስት የባህሪው ነው። ትከሻው ሰፊ ነው። የኛ አምላክ ኃጢአተኞችን ይወዳል። ኃጢአትን ይጠላል። ኃጢአተኞችን ይወዳል። ስለዚህ እግዚአብሔር እኛን ከነ ድካማችን፣ ከነ ኃጢአታችን፣ ከነ ስህተታችን፣ ከነ አመላችን ከተሸከመን እንደ አቤጊያ እኛም ሌሎቹን እንሸከም። በማንም አትፍረዱ። መጽሐፍ እንዳይፈረድባችሁ ምን አትበሉ? አቤት አትፍረዱ። የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል እንዳይፈረድባችሁ አትፍረዱ። እመኑኝ የእግዚአብሔር ልጆች፣ እኛ በወንድሞቻችንና በእህቶቻችን ላይ ካልፈረድን እግዚአብሔር በእኛ ላይ አይፈርድም። እኛ በሌሎች ላይ ከፈረድን እርግጠኛ ሆኜ እነግራችኋለሁ እግዚአብሔር በእኛ ይፈርዳል። እንዳይፈረድባችሁ አትፍረዱ። ሰው ደካማ ነው። ፍጥረታችንን እግዚአብሔር ያውቀዋል። የለበስነው ስጋ ደካማ ስጋ ነው። ቶሎ ኃጢአት የሚከበውን ከአንዱ ብንነጻ ከሌላው መንጻት አንችል። ማንም በእግዚአብሔር ፊት ንጹሕ የለም። መጽሐፍ ልቤን አጠራው ከኃጢአትም ነጻው የሚል ማን ነው ይላል። ምሳሌ 20 ቁጥር 9 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። ልቤን አነጻሁኝ ከኃጢአት ጠራው የሚል ከመካከላችሁ ማን ነው? ላናመነዝር እንችላለን፣ ግን ልንሰርቅ ይሆናል። ላንሰርቅ እንችላለን፣ ሐሜተኞች ልንሆን እንችላለን፣ ላናማ እንችላለን፣ በሚዛን ልናጨበረብር እንችላለን፣ በሚዛን ባናጨበረብር ዘረኞች ልንሆን እንችላለን። ይኸውላችሁ ከአንዱ ብንነጻ ከአንደኛው አንነጻም። ስለዚህ አንዳችን በአንዳችን ላይ አንፍረድ። በተለይ ሚስቶች በባል ላይ፣ ባል በሚስቱ ላይ ደካማ ጎን እያየ የሆነ ነገርን እያነሳ ወደ ፍቺ ውስጥ አንግባ። እግዚአብሔር መፋታትን እጠላለሁ ነው የሚለው። እስኪ መፋታትን እጠላለሁ ይላል የሰራዊት ጌታ እግዚአብሔር። መፋታትን ምን እላለሁ? ይኸውላችሁ እጠላለሁ ተብሎ የተጻፉ በጣም ጥቂት ነገሮች አሉ መጽሐፍ ቅዱስ ላይ። ከነሱ መካከል አንደኛው መፋታትን እጠላለሁ ይላል የሰራዊት ጌታ እግዚአብሔር። እንደ አቤጊያ ሰውን ከናመል ከነድካም እንድንቀበል እኛን ከነድካማችን የተቀበለውን አምላክ እያሰብን በቢሮ ማይጾሙ፣ ማይጸልዩ፣ ማያስቀድሱ ለሃይማኖት ብዙም ያልሆኑትን ስናይ ጣታችንን እንዳንቀስርባቸው አንዳችን የአንዳችንን ሸክም እንድንሸከም በጸሎት እንድንደግፋቸው በጸሎት እንድናስባቸው እንደ ቃሉ እንድንኖር መድኃኔዓለም ሁላችንን የሚርዳ። ስለዚህ የመጀመሪያው አቤጊያ የምታስተምረን ባሏ ብዙ አመል ያለበት ነው። ናባል ደካማ ጎን አለው። ወደ ፍቺ አልሄደችም። ከናመሉ ችላ እስከ ሞት ድረስ። እስከምን ድረስ? እስከ ሞት። ወደ ሁለተኛው ልሂድ። ትንሽ ፈጠን ልበል ጊዜን ለመጠቀም። ሁለተኛ ከአቤጊያ የምንማረው ምንድነው ስንል ሰውን ከስህተት መመለስ። እስኪ ሰውን በሉ ከስህተት መንገድ መመለስ። ምን ማድረግ? ማንን ነው የመለሰችው አቤጊያ? ትምህርቱን በደንብ ከሰማችሁ ናባል የሚል አለ፣ ዳዊት የሚል አለ። ማንን ነው የመለሰችው? ዳዊትን ነው። ዳዊትን ነው። ናባልማ መች ተመለሰ? ዳዊት። ስለዚህ እቺ ሴት ሁለተኛ የምታስተምረን ሰውን ከስህተት መንገድ መመለስ።
ዳዊት በናባል ቤት ውስጥ አንድ ወንድ ቢቀር እግዚአብሔር እንዲጨምርብኝ እንዲያደርግብኝ እያለ 400 ሰዎች አስከትሎ የናባልን ቤት አጠፋለሁ ብሎ ሲሄድ ደም እንዳታፈስ፣ በቀል እግዚአብሔር ነው፣ ለእግዚአብሔር አሳልፈ ስጥ፣ እኔ ላከኝ እግዚአብሔር ነው። በኋላ ዙፋን ላይ ስትቀመጥ የእስራኤል ንጉሥ ስትሆን የህሊናውን ጸጸት አትችለውም። ዛሬ ደም ካፈሰስ ነገ የህሊናውን ጸጸት አትችለውም። ይቅርብህ አለችው፣ ከስህተት መለሰችው። አምላካችን እግዚአብሔር ሰውን ወደ ስህተት የምንወስድ ሳንሆን እንደ አቤግያ ሰውን ከስህተት መንገድ የምንመልስ ሁላችንን ያድርገን። መጽሐፍ ቅዱስ ስናነብ ኤልዛቤል የምትባል ሴት አለች፣ የአቤግያ ተቃራኒ የሆነች ሴት። ታሪኳ በአንደኛ ነገሥት ምዕራፍ 20 ቁጥር 1 ጀምሮ የተመዘገበ ታውቋታላችሁ። የአካብ ሚስት ኤልዛቤል እንዴት አድርጋ ባሏን ወደ ክፉ ነፍስ እንዲያጠፋ ናቡቴን እንዲያስገድል እንዴት እንደነዳችሁ ታውቃላችሁ አይደል? ያን ናቡቴን የአባቶችን ርስት በገንዘብ ሽጥልኝ፣ በሌላ የወይን ቦታ ለውጥልኝ፣ ወይም በስጦታ መልክ ስጠኝ ብሎ 3 አማራጮች ያቀረበለታል የሚለው ታሪኩ። ምንድን ነበር ናቡቴ ያለ? እቺ የአባቶቼ ርስት ናት፣ የዕለት ጉርስ የዓመት ልብስ ማገኝባት። የአባቶቼን ርስት በስጦታ መልክ አልሰጥህም፣ በገንዘብ አልሸጥልህም፣ በሌላ ሰፊ የወይን ቦታም አልለውጥልህም። እምቢ አለው። ተቆጣ፣ ተናደደ፣ ወደ ቤቱ ገባ። አክዓብ ምንም ሳይቀምስ ገብቶ ተኛ። አያደርስባችሁ ኤልዛቤል የምትባል ክፉ ሚስት አለችው፣ ጨካኝ ሚስት አለችው ኤልዛቤል። ምን ሆነሃል አለችው። አይ ናቡቴ የወይን ቦታህን በስጦታ መልክ ስጠኝ፣ በገንዘብ ሽጥልኝ፣ በሌላ የወይን ቦታ ለውጥልኝ ስለው እምቢ አለኝ፣ በዚህ ነው የተናደድኩት አላት። አሁን አንተ እስራኤልን ትገዛለህ፣ ታስተዳድራለህ። አንድ ተራ ምናምንቴ ሰው የወይን ቦታውን ከለከለኝ ብለህ የምትበሳጭ የምትናደደው፣ እኔ ማደርገውን አሳያለሁ። ወዶና ፈቅዶ አልሰጠ ያለውን ርስቱን ሳይወድ በግድ በነፃ እንዲሰጠን ያደርጋለሁ አለች። አባቶቻችን ምን ይላሉ? በደንባራ በቅሎ ቃጭል ተጨምሮ ይላል። በአክዓብ ንዴት ላይ የኤልዛቤል ተንኮል ተጨመረ። በቃ የጾም አዋጅ አሳወጀች። የሐሰት ምስክሮችን አዘጋጀች። በናቡቴ ላይ እንዲመሰክሩ አደረገች። ከዛ በድንጋይ ተወግሮ እንዲሞት አደረገች። አክዓብ ማኅተም እንዲያትም ደብዳቤ እንዲጽፍ አዋጅ እንዲያውጅ አደረገች። ባሏን ወደ ክፉ መራችው። እንደ ኤልዛቤል ካሉ ሚስቶች መድኃኔዓለም ሁላችንን ይጠብቀን። አክዓብ ናቡቴን ያስገደለው በሚስቱ በኤልዛቤል ምክር ነው። አክዓብ ንጹሕ ደም ያፈሰሰው በሚስቱ በኤልዛቤል ምክንያት ነው። ሚስቱ ናት የነዳቸው፣ ሚስቱ ናት የመከረችው፣ ሚስቱ ናት ይህንን ኃጢአት እንዲሰራ ያደረገችው ሚስቱ ናት። አቤግያ ባሏን ወገኖቼ ዳዊትን ከስህተት መንገድ ትመልሳለች። ኤልዛቤል ደግሞ ባሏን ወደ ክፉ ትመራለች። ዓለማችን ላይ እንደ ኤልዛቤልም አይነት አሉ፣ እንደ አቤግያም አይነት አሉ። ሁለቱም አሉ ዓለማችን ላይ። እኛ ከማን ወገን ነን? እስኪ ራሳችንን እንደ ኤልዛቤል ነን እኛ ወይስ እንደ አቤግያ ነን? እግዚአብሔር እንደ አቤግያ ያድርገን። መጽሐፍ ከነዚህ ከተናናሾች አንዱን የስህተት ምክንያት ከምንሆን ይልቅ የወፍጮ ድንጋይ በአንገታችን ላይ ታስሮ ወደ ጥልቁ ብንወረወር ይሻላል ነው የሚለው። እዛ የማቴዎስ ወንጌል ምዕራፍ 18 ቁጥር 7 ላይ የተመዘገበ ቃል። ለሰው የስህተት ምክንያት ከምንሆን ይልቅ ለሰው እንቅፋት፣ ለሰው መሰናክል፣ ለሰው መጥፋት ምክንያት ከምንሆን ይልቅ የወፍጮ ድንጋይ አንገታችን ላይ ታስሮ ወደ ጥልቅ ባህር ውስጥ ብንሰጥን ይሻላል ተብሎ ተመዝግቧል። ወንድሞቼ እህቶቼ፣ ይህ ድምፅ የሚሰማችሁ እባካችሁ ለሰው የመዳን ምክንያት እንሆን እንጂ ለሰው የመጥፋት ምክንያት አለ። ስንቱ ነው በእኛ ምክንያት ህይወቱ የተበላሽ?
ስንቱ ነው በእኛ ምክንያት ከሃይማኖት የወጣው? ስንቱ ነው በእኛ ምክንያት ከመንፈሳዊ ሕይወት የወጣው፣ ከጉባኤ የተለየው? ምንም የማያውቁትን እኮ እየወሰድን እያለማመድናቸው፣ ስካር የማያውቁትን ስካር እያለማመድናቸው፣ ዝሙት የማያውቁትን ዝሙት እያለማመድናቸው፣ ሐሜት የማያውቁትን ሐሜት እያለማመድናቸው። አንዳንዶቻችን ለሰው መዳን ምክንያት እየሆንን ወደ እግዚአብሔር ቤት ስንመጣ ይዘን እየመጣን፣ ወደ ጉባኤ ስንመጣ ይዘን እየመጣን፣ ንስሐ እንዲገቡ እያደረግን፣ እንዲቆርቡ እያደረግን፣ ይሄ ጥሩ ነው። አንዳንዶቻችን ግን ለሰዎች መጥፋት እስካሁን ምክንያት የሆኑ ሰዎች አሉ። እንደ አንዳንዶቹን ከእሳት ንጥቃችሁ እኮ አውጡ ነው የሚለው አይደል እንደ መጽሐፍ። እዚህ በይሁዳ መልእክት አንድ ምዕራፍ ነው ያለው ቁጥር 23 ላይ አንዳንዶቹን ከእሳት ነጥቃችሁ አውጧቸው ነው የሚለው። ስለዚህ ክርስቲያን ልክ እንደ አቤግያ ሰውን ከስህተት የሚመልስ ነው እንጂ ሰውን ወደ ስህተት ጎዳና የሚወስድ መሆን የለበትም። ለባልንጀሮቻችን፣ ለወንድሞቻችን፣ ለእህቶቻችን፣ ለቢሮ ጓደኞቻችን፣ ለጎረቤቶቻችን የስህተት ምክንያት ሳንሆን የመዳን ምክንያት እንድንሆን ሁላችንን እግዚአብሔር ይርዳ። የመጨረሻውን ባጭር ተመልክቼ ትምህርቴን ጠቀልላለሁ። ሶስተኛ ከአቤግያ የምንማረው ይቅርታ መጠየቅ። ምን መጠየቅ? ይቅርታ የጠየቀችው ዳዊትን ነው። ስለ እሷ ላጠፋችው ጥፋት አይደለም፣ ባሏ ላጠፋው ጥፋት ይቅርታ ግን ጠየቀች። እሱ ነው ባሌን ያጠፋውና እንደገባ ይውጣ፣ እሱ እንደጀመረ ራሱ ይጨርስ፣ አይመለከተኝም፣ አያገባኝም አቤግያ አለች። የበደለው ባሏ ነው፣ ያጠፋው ባሏ ነው። ይቅርታ የምትጠይቀው ግን ሚስቱ አቤግያ ናት። እቺ ሴት እኮ አስደናቂ ታሪክ ናት ያለው። ዝም ብለን እኮ አይደለም፣ በብሉይ ኪዳን ሆና የአዲስ ኪዳን ስራ የሰራች ሴት እኮ ናት። ታውቃላችሁ፣ የበደልነው እኛ ነን፣ ያጠፋነው እኛ ነን፣ መካስ የሚገባን እኛ ነን። ነገር ግን ኢየሱስ ክርስቶስ በእኛ ቦታ ሆኖ ስለኛ ካሰ። ስለዚህ እቺ አቤግያ የምትባል ሴት በብሉይ ኪዳን ሆና የክርስቶስን ስራ የሰራች ናት። የክርስቶስ ምሳሌ ተደርጋ የምትጠቀስ ሴት ናት። ባሏ በድሎ፣ ባሏ አጥፍቶ፣ ባሏ ተሳስቶ ይቅርታ መጠየቅ ያለበት እሱ ሆኖ ሳለ በባሏ ቦታ ሆና ዳዊት ጋር በግንባሯ ተደፍታ ይቅርታ ጠየቀች። ይቅርታ መጠየቅ ታስተምራለች አቤግያ ያልኳቸው ለዚህ ነው። አሁን ዛሬ ባሎች ቢበድሉ ስለ ባሎች ሚስቶች ሄደው ይቅርታ ይጠይቁ ይሆን? ሚስቶች ዛሬ ቢያጠፉ አይ ብለው ባሎች በሚስቶቻቸው ቦታ ሆኖ ይቅርታ የሚጠይቁ ይኖር ይሆን? ወንድሞች ቢበድሉ ስለ ወንድሞች እህቶች ሄደው ይቅርታ ይጠይቁ ይሆን? እህቶች ቢበድሉ በእህቶች ቦታ ወንድሞች ይቅርታ ሄደው ይጠይቁ ይሆን? የአቤግያን ልብ እግዚአብሔር ለሁላችንም ይስጠን። እግዚአብሔር ልባችንን ለይቅርታ ይክፈትልን። መጽሐፍ ክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ተብሎ ተጽፏል። ቆላስይስ ምዕራፍ 3 ቁጥር 13። እስኪ ቃሉን አብረን እንበለው። ክርስቶስ ይቅር እንዳላችሁ እናንተም እርስ በርሳችሁ ይቅር ተባባሉ። ምን ተባባሉ? ይቅር ተባባሉ። ስለዚህ አቤግያ እንኳን እኛ ለበደልነው ላጠፋነው ይቅርና ላልበደልነውም ላላጠፋነውም ነገር ስለ ሚስቶች ስለ ባሎቻቸው፣ ባሎች ስለ ሚስቶቻቸው፣ ወንድሞች ስለ እህቶቻቸው፣ እህቶች ስለ ወንድሞቻቸው፣ ስለ አባቶቻችን በእግዚአብሔር ፊት ስንቆም ይቅርታ መጠየቅ አለብን። በቤተክርስቲያናችን ስርዓት መሰረት ከዛሬ ሰኔ 17 እስከ ሰኔ 25 ያለው ዘመነ አስተምህሮ ተብሎ ነው የሚጠራው። አስተምህሮ ማለት ምልጃ፣ ይቅርታ ማለት። ስለዚህ ቤተክርስቲያን ስለ ምዕመናን ይቅርታ የምጠይቅበት፣ እኛ ደግሞ ክርስቲያኖች ስለ በደላችን ስለ ኃጢአታችን እግዚአብሔርን ይቅርታ የምንጠይቅበት ዘመን ላይ ነው አሁን ያለን። ዘመን አስተምህሮ የሚባለው ለዚህ። ስለዚህ ስለ ሃይማኖት አባቶች፣
ስለ አገልጋዮች፣ ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ ራሳችን ይቅርታ እንጠይቅ፣ ምህረት እንጠይቅ። አቤግያ የምታስተምረን ላላጠፋችውም ጥፋት ይቅርታ ጠይቃለች። እንኳን ላጠፋ ነው፣ እንኳን ለበደል ነው፣ ለተሳሳት ነው ይቀርና ሌሎቹ ላጠፉት ለጸሎት እግዚአብሔር ፊት ስንቆም በጸሎት ልናስባቸው ይገባል። አምላካችን እግዚአብሔር እንደዚህ እንድንኖር ሁላችንን በቸርነቱ ይርዳን። የሴቲቱ አእምሮ ታላቅ ነበረ። እንግዲህ ታላቅነቷ በአእምሮ ነው። ከሷ የምንማረው ሰውን ከነ ድካሙ ችሎ መኖር ነው። ሰውን ከስህተት መንገድ መመለስ ነው። ይቅርታ መጠየቅን ከአቤግያ እንማራለን። በረከቷ በሁላችን ላይ ይደርብን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ ሁላችንን እግዚአብሔር ይርዳን። በተዋሕዶ ሃይማኖት በሥላሴ ልጅነት እስከ መጨረሻው ድረስ ያጽናን። የሁላችንን መጨረሻ እግዚአብሔር ያሳም